ሂጃብ አንፃር ተነስቷል። ትምህርት ሚኒስትሩም ብዙ ጊዜ ማብራሪያ ሲሰጡ ሰምቻለሁ። የኛ ትምህርት ቢሮም ሲሰጥ ሰምቻለሁኝ። እንደው እነሱ ጋር እንኳን ሳት ብሎ ይሆን እንዴ እንዳንል የለ ትምህርት ቤት ላይ አልተከለከለም። ሰዎች በራሳቸው ምክንያት እዛም እዚህም ያጠፋሉ። እናንተ ጋር የሚያጠፉ ያጋጥማችሁ ያለ ሁሉም ጋር እኮ ከአሰራር ወጣ ብሎ የሚያጠፋ ሲያጋጥም የመንግስት አለማድረግ ነው። ቅድም እሱን ነው እየተዋየን ለመፍታት ችግሮችን ለማጣራት ስንሄድ፣ በጎን በኩል ደግሞ አክቲቪዝም ሲመጣ ለመፍታትም አይመችምና እንደዛ ነው። ከዛ ውጪ አንዳንድ እናንተም ገብታችሁ እንድትመክሩበትና እንዴት እናድርግ የሚለውን እስኪ እናንተ ይዛችሁ ነው መፍትሄ። አንዳንድ ተማሪዎቻችን የኛ ተማሪ መሆናቸውን ለመለየት እንኳን እስከሚያስቸግረን ድረስ የሂጃብ ጉዳይ ያልሆነ ያጋጥመናል። መታወቂያ ዛሬ ፎርጅድም አለ እንደምታውቁት ፋይዳ እስከሚዳረስ ድረስ። ሁለተኛ ካላየናቸው ተማሪዎቻችን መሆናቸውን ካለየን መታወቂያም በሆነ ቦታም ተጎድቆም ወይም ደግሞ አታሎ መቀበል ይቻላል። የተማሪዎቻችንን ደህንነት መጠበቅ አለብን። የትምህርት ቤቱን ደህንነት መጠበቅ አለብን። መጠበቅ ሲገባ ኃላፊነታችን በሚገባ እንድንወጣ ለማድረግ የኛ ተማሪዎች ብቻ በትምህርት ቤት ውስጥ ያሉ መሆናቸውን ማረጋገጥ አለብን። ብዙ ማጭበርበሮች በዚህ ዘመን ስላሉ ማለት ነው። የሚያጭበርበር ደግሞ ስለሆነ ብቻ አይደለም፣ ከዛ እምነት ስለመጣ ወይም ስላልመጣ ብቻ አይደለም የሚያደርገው። ስለዚህ ከዛም አንፃር ያለውን ጫና በመረዳት በሚዛኑ እምነት ኢንዶክትሪኔሽኑን ወይም ደግሞ እሴቱን ትውፊቱን መብትን መጠበቅ በአንድ በኩል፣ በሌላ በኩል ደግሞ ወደ ጫፍ ያልወጣ አካሄድን በሁለቱ መካከል ሚዛን ጠብቀን ለነሱም ደህንነት፣ በሌላ በኩል ደግሞ ፉክክርን ሌላውም ደግሞ አለው ትምህርት ቤት ውስጥ ካላደረኩ የሚለው ማለት ነው። እንደዛ አይነት ኢትዮጵያ በፉክክር አትገነባምና እኛ ተሳስበን የህዝቦች ትስስር እያጠናከርን ነው ኢትዮጵያን ገንብተን እስከዛሬ ያደረስናት በመተሳሰብ ሚዛንን በመጠበቅ ጫፍን ባለመያዝ። እንደዛ ስለሆነ እስከዛሬ ሀገራችንን ጠብቀን ሉዓላዊነቷንም አስከብረን የምንኮራባት ሀገርን የገነባ ነው። በዛ መልክ ስለሆነ ያሉ አንዳንድ ምልክቶች ሲያጋጥሙ እንደሚወራው ነው አይደለም የሚለውን ወረድ ብሎ ማየት ይገባል ማለት ነው። ጥፋቶች ደግሞ ሲኖሩ ግለሰብ ነው ተቋም ነው ያደረገው የሚለውን ደግሞ መለየት ያስፈልጋል። እንደዛ ሲሆን ለመፍትሄም አካል ለመሆን በጣም ቀላል ነው የሚሆነው።